ህወሓት የተፈናቃዮችን ሞት በተመለከተ የአፍሪካ ህብረት አጣሪ ቡድን እንዲሰማራ መጠየቁ ተሰምቷል። የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበው የተፈናቃዮች ሞት የሚያሰናዳ የሀቅ አፈላላጊ ተልዕኮ እንዲያሰማራ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠይቋል። በክልሉ በሚገኙ ተፈናቃዮች ላይ እየተከሰተ ያለው የጅምላ ረሃብ የፕሪቶሪያ ስምምነት የሚጥስ እንደሆነ ገልጾ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በተፈናቃዮች ካምፕ ውስጥ ያለው ሁኔታ በእጅጉ አሳሳቢ መሆኑን በመግለጽ የሰብአዊ እርዳታ አቅርቦት ለማሻሻል አስቸኳይ እርምጃ እንዲወሰድ ጠይቋል። በክልሉ ውስጥ ያሉ ተፈናቃዮች ለከፍተኛ ምግብ እጥረት በመጋለጣቸው የሟቾች ቁጥር እየጨመረ መሆኑን የጠቀሰው ህወሓት ክስተቱ የ2 ዓመት ጦርነት ያስቆመው የፕሪቶሪያ ስምምነት የሚጥስ ነው ሲል ከሷል። ድርጅቱ በመጠለያ ካምፖች ውስጥ ያለውን ሁኔታ በዚህ ወር ውስጥ መባባሱና ያለው ሁኔታ በትግራይ ውስጥ ጦርነት ከጀመረበት ወቅት ከነበረው የከፋ ሆኖ የሚሞቱ ሰዎች ቁጥር ከፍተኛ መሆኑን የገለጸው ህወሓት በደብዳቤው የአፍሪካ ህብረት በታህሳስ ወር የታዩ የተፈናቃዮች ሞት መባባሱን የ5 ዓመት የሟቾች ቁጥርና ስልታዊ የእርዳታ ዕቀባ የሚያሰናዳ የሀቅ አፈላላጊ ተልዕኮ እንዲሰማራ ጠይቋል። ተልዕኮ በ60 ቀናት ውስጥ ሪፖርት እንዲያቀርብም አሳስቧል። በአጸጹ በሚባለው የተፈናቃዮች ካምፕ ውስጥ የተከሰተው የምግብ ችግር በተመለከተ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ የፌዴራል መንግስት በሰጠው መግለጫ እርዳታ አቅርቦት እንዳልተቋረጠ መግለጹ ይታወሳል። በተጨማሪም የብሔራዊ የአደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ለመንግስት መገናኛ ብዙሃን በሰጡት መግለጫ ህወሓት እርዳታን አቅርቦት እንደሚያደናቅፍና ለራሱ ጥቅም እንደሚያውለው በመጥቀስ ከሰው ነበር። ነገር ግን ህወሓት ለተፈናቃዮች የእርዳታ አቅርቦት ያለማቆራረጥ እያቀረበ በማለት ያቀረበውን መረጃ ውድቅ አድርጓል። የፌዴራል መንግስት እርዳታን በማደናቀፍ በአጸፋው ወንጅሏል። ህወሓት በደብዳቤው የአፍሪካ ህብረትና ሌሎች አጋሮች ለተፈናቃዮች አስቸኳይ የሰብአዊ እርዳታ አቅርቦት እንዲፈቅዱ እንዲጠይቁና በተከሰቱ የሰዎች ህልፈት ሌላ ገለልተኛ ምርመራ እንዲካሄድ በመጠየቅ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጫና እንዳሳደሩ ጥሪ ማቅረቡ ታውቋል። በቀጣይ መረጃ አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ማቅረቡ ተሰምቷል። ቴልአቪቭ ለሶማሌላንድ የሰጠችውን የነጻ የሀገርነት እውቅና በመቃወም እስላማዊ ታጣቂ ቡድኑ አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ማቅረቡ ተሰምቷል። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አልመሐመድ ሬጌ ወይም አሊ ዳህር በቀረበው ጥሪ የሶማሌ መሪዎች ከሃዲ በማለት በሶማሌ ህዝብ ላይ ቀኝ ግዛት ጋብዟል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይም ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያን ኢላማ እንዲያደርጉ ጥሪ አቅርበዋል። መሳሪያም ሆነ ስልጣን ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉ ጥሪ አስተላልፏል። በርካታ ሀገራት በሽብርተኝነት ከተፈረጀው ዓለም አቀፍ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ መቋደሾን ጨምሮ በተለያዩ የሶማሌና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃት በመፈጸም ይታወቃል። የሶማሌ መንግስት ለመጣል የሚዋጋው ቡድኑ ከአገሩ መንግስት ባሻገር አሜሪካን ጨምሮ በአጎራባች ሀገር የሽብር ቡድን ተብሎ እየታደነ ይገኛል። እስራኤል የሰጠችውን እውቅና የተቃወመው አልሸባብ ቃል አቀባይ የሶማሌላንድ ህዝብ እስራኤል የሰጠችውን እውቅና እንዲቃወም ጥሪ አቅርቧል። ነገር ግን ከ30 ዓመታት በላይ ከሶማሌ መንግስት ራሱን ነጥሎ ነጻ ሀገርነት ላወጀው ሶማሌላንድ እስራኤል ባለፈው ሳምንት የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ በአርጌሳ በርካታ ህዝብ አደባባይ በመውጣት ደስታውን ገልጿል። በሌላ በኩል ደግሞ የሶማሌ ማዕከላዊ መንግስት እውቅናውን አጥብቆ በመቃወም ጉዳዩን ወደ ተባበሩ መንግስታት የጸጥታው ምክር ቤት መውሰዱ ይታወቃል። እንዲሁም ሶማሌያውያን በተለያዩ የሀገር ክፍሎች ውስጥ ባካሄዷቸው ሰልፎች የሶማሌ የሀገርን እውቅና ተቃውሞ ሰልፍ መውጣታቸውም ተጠቅሷል። ከዚህ ርዕስ ሳንወጣ በተመሳሳይ የሶማሌ መንግስት 30 የሚደርሱ አልሸባብ አባላት መገደላቸውን ማሳወቁ ታውቋል። የሶማሌ መንግስት ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመሆን በፈጸሙ ጥቃት ወደ 30 የሚጠጉ የአልሸባብ ታጣቂዎች መገደላቸውም ተገልጿል። በደቡብ ምስራቅ የአገሪቱ ክፍል ውስጥ በሚገኘው ጁባ ጎን በተባለ ከተማ ውስጥ በተፈጸመ የአየር ጥቃት 29 አልሸባብ ታጣቂዎች መገደላቸውና በተጨማሪም ለሽብር ጥቃት ሊውል የነበሩ ተሽከርካሪዎች እንዲሁም የጦር መሳሪያዎች መውደማቸውን የአገሪቱ መከላከያ ሚኒስቴር ገልጿል። ሮይተርስ የዜና ወኪል ሚኒስተሩ በኤክስ ገጽ ላይ ያወጣውን መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመ ጥቃት ውስጥ ማንነታቸው ያልተገለጻቸው ዓለም አቀፍ አጋሮች መሳተፋቸውን ገልጾ ሽብርተኝነት በመዋጋት ለሚደረገው ድጋፍ ምስጋናቸውን ገልጿል።
በሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድኑ ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ ሀገራት ወታደሮች በአገሪቱ ውስጥ ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገራት ደግሞ የአየር ጥቃት ጨምሮ የተለያዩ ድጋፍ ይሰጣሉ። በተለይ አሜሪካ በቡድኑ ይዞታዎች መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃት መፈጸሙ ይታወቃል። አልሸባብ ዓለም አቀፍ ደጋፊ ያለው የሶማሌ መንግስት በመጣል በጥብቅ የሻሪያ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያኑ 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። ከዓለም አቀፍ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከል አንዱ ነው።